መጽሐፈ መሳፍንት ምዕራፍ 11 ገላዳዊውም ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴትም ልጅ ነበር። ገላድም ዮፍታሔን ወለደ። የገላድም ሚስት ወንዶች ልጆችን ወለደች። ልጆቿም ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦብ ምድር ተቀመጠ። ምናምንቴዎችም ሰዎች ተሰብስበው ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበር። የአሞንም ልጆች ከእስራኤል ጋር በተዋጉ ጊዜ የገላድ ሽማግሌዎች ዮፍታሔን ከጦብ ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ዮፍታሔም የገላድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ? አላቸው። የገላድም ሽማግሌዎች ዮፍታሔን ከእኛ ጋር እንድትወጣ ከአሞን ልጆች ጋር እንድትዋጋ፣ ስለዚህ አሁን ወደ አንተ ተመለስን፣ በገላድም ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። ዮፍታሔም የገላድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ፣ እግዚአብሔርም በእጅ አሳልፎ ቢሰጣቸው እኔ አለቃችሁ ሆናለሁን? አላቸው። የገላድም ሽማግሌዎች ዮፍታሔን እግዚአብሔር በመካከላችን ምስክር ይሁን፣ በእርግጥ እንደ ቃልህ እናደርጋለን አሉት። ዮፍታሔም ከገላድ ሽማግሌዎች ጋር ሄደ። ሕዝቡም በላያቸው ራስና አለቃ አደረጉት። ዮፍታሔም ቃሉን ሁሉ በእግዚአብሔር ፊት በምጽጳ ተናገረ። ዮፍታሔም ወደ አሞን ልጅ ንጉሥ አገሬን ለመውጋት ወደ እኔ የምትመጣ አንተ ከእኔ ጋር ምን አለህ ብሎ መልእክተኞችን ላከ። የአሞንም ልጆች ንጉሥ የዮፍታሔን መልእክተኞች እስራኤል ከግብፅ በወጣ ጊዜ ከአርኖን ጀምሮ እስከ ያቦቅና እስከ ዮርዳኖስ ድረስ ምድሬን ስለወሰደ ነው፣ አሁንም በሰላም መልሱልኝ ብሎ መለሰላቸው። ዮፍታሔም ወደ አሞን ልጆች ንጉሥ መልእክተኞችን እንደገና ላከ፣ እንዲህም አለው፣ ዮፍታሔ እንዲህ ይላል፣ እስራኤል የሞዓብን ምድር የአሞንም ልጆች ምድር አልወሰደም። ነገር ግን ከግብፅ በወጣ ጊዜ እስራኤልም በምድረ በዳ በኩል ወደ ኤርትራ ባህር በሄደ ጊዜ ወደ ቃዴስም በደረሰ ጊዜ እስራኤል ወደ ኤዶምያስ ንጉሥ በምድርህ እንዳልፍ እባክህ ፍቀድልኝ ብሎ መልእክተኞችን ላከ። የኤዶምያስም ንጉሥ አልሰማም። እንዲሁም ወደ ሞዓብ ንጉሥ ላከ፣ እርሱም አልፈቀደም። እስራኤልም በቃዴስ ተቀመጠ። በምድረ በዳም በኩል ሄዱ። የኤዶምያስንና የሞዓብንም ምድር ዞሩ። ከሞዓብ ምድርም በምስራቅ በኩል መጡ። በአርኖንም ማዶ ሰፈሩ። አርኖንም የሞዓብ ድንበር ነበርና የሞዓብን ድንበር አላለፉም። እስራኤልም ወደ አሞራዊው ወደ ሐሴቦን ንጉሥ ወደ ሴዎን መልእክተኞችን ላከ። እስራኤልም በምድር በኩል ወደ ስፍራችን እባክህ አሳልፈን አለው። ሴዎንም እስራኤል በድንበሩ እንዲያልፍ አላመነውም ነበር። ነገር ግን ሴዎን ሕዝቡን ሁሉ ሰበሰበ፣ በያሐጽም ሰፈረ፣ ከእስራኤልም ጋር ተዋጋ። የእስራኤልም አምላክ እግዚአብሔር ሴዎንንና ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጠ፣ መቷቸውም። እስራኤልም በዚያ ምድር ተቀምጠው የነበሩትን የአሞራውያንን ምድር ሁሉ ወረሰ። ከአርኖንም እስከ ያቦቅ ድረስ ከምድረ በዳውም እስከ ዮርዳኖስ ድረስ የአሞራውያንን ምድር ሁሉ ወረሱ። የእስራኤልም አምላክ እግዚአብሔር ከሕዝቡ ከእስራኤል ፊት አሞራውያንን አስወገደ። አንተም ምድሩን ትወርሳለህን? አምላክህ ካሞሽ የሚሰጥህን አትወርስምን? እኛም አምላካችን እግዚአብሔር ከፊታችን ያስወጣቸውን የእነርሱም ምድር እንወርሳለን። ወይስ ከሞዓብ ንጉሥ ከሴፎር ልጅ ከባላቅ አንተ ትሻላለህን? በውኑ እርሱ ከእስራኤል ከቶ ተጣላውን? ወይስ ተዋጋውን? እስራኤልም በሐሴቦንና በመንደሮቿ በአሮኤርና በመንደሮቿ በአርኖንም አቅራቢያ ባሉት ከተሞች ሁሉ 300 ዓመት ተቀምጦ በነበረ ጊዜ በዚያ ዘመን ስለምን አልወሰዳችኋቸውም ነበር? እኔ አልበደልኩህም፣ አንተ ግን ከእኔ ጋር እየተዋጋህ በድለኸኛል። ፈራጁ እግዚአብሔር በእስራኤል ልጆችና በአሞን ልጆች መካከል ዛሬ ፍረድ። ነገር ግን ዮፍታሔ የላከበትን ቃል የአሞን ልጆች ንጉሥ አልሰማም። የእግዚአብሔርን መንፈስ በዮፍታሔ ላይ መጣ። እርሱም ገለዓድንና ምናሴን አለፈ።
በገላድም ያለውን ምጽጳን አለፈ። ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም በእውነት የአሞንን ልጆች በእጅ አሳልፈ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠልም መሥዋዕት አቀርበዋለሁ ብሎ ለእግዚአብሔር ስለትን ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ። እግዚአብሔርም በእጁ አሳልፎ ሰጣቸው። ከአሮኤርም እስከ ሚኒትና እስከ አቤል ክራሚም ድረስ 20 ከተሞችን በታላቅ አገዳደል መታቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእርሱም አንዲት ብቻ ነበረች፣ ከእርሷም በቀር ወንድ ወይም ሴት ሌላ ልጅ አልነበረውም። እርሷንም ባየ ጊዜ ልብሱን ቀዶ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና በጣም አዋረድሽኝ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደተናገርክ አድርግብኝ አለችው። አባቷንም ይህ ነገር ይደረግልኝ፣ ከዚህ ሄጄ በተራሮች ላይ እንድወጣና እንድወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቅስ 2 ወር አሰናብተኝ አለችው። እርሱም ሂጂ አለ። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄደች፣ በተራሮችም ላይ ለድንግልናዋ አለቀሰች። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች። እንደ ተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበር። የእስራኤልም ሴቶች ልጆች በዓመቱ እየሄዱ የገላዳዊውንም የዮፍታሔን ልጅ በዓመት 4 ቀን ሙሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ።